ህዝቡን ለልጅሽ አዝኖ ነው። በልጅ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁ አትክተችው እዚህ ውስጥ ችግር ነው። በቃ አልሰደብሻት። የስድቡ መልቀቅ ስህተት ነው እኮ ስህተት። አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካክይም ውዴ። እኔ የዛን ጊዜ ይኸውልሽ ልንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁ ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና የምወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሪን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህን መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሬ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሬ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው። በእድሜው አይደለም የሚያወራው። ስጨነቅ ስለሚያይ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ እናቴ ቢሲያት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ፣ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላሹ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ያለ እድሜው እያሰበ ያለው ገባሽ? አሁን ዘፈኑን እየጋበዘሽ ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም፣ ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ይሄ ልጅ? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው፣ እኔ ነኝ ብሎ ራሱ እንዲጠላ እያደረግሽ ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዲህ ስፔሻል ኒድ ልጅ ቢሰጥሽ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ፣ ዊልቸር ላይ የሚውል ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ፣ ታዛዥ፣ ጨዋ ልጅ ሰጡሽ። እንዲህ ካሰቃየሽው ጤነኛ ልጅ፣ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልጥይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሰሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ማር እሺ፣ አመሰግናለሁ። አያት ካስከፋው ይቅርታ፣ ግን በወቅቱ ላልሽ ነበር። እሺ፣ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላሽ አልሰደብኩሽም። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ብሎሽ ቆንጆ አመሰግናለሁ ብዬ እንዴ። ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ
እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኒቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዲህ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ ይሄ ልመና ነው። ውሰዱ ለምን አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? አያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታደርጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ አያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና መንዳት ሱስ የለብሽም ማለት ግዴታ መኪና ካልነዳሁ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኮን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበረ አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጇን ጨረስኩበት። ባጃጁን ስንት 450 ሺህ እንደ የተገዛው ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጭው እኮ ሲሸጭ አንድ ነገር ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ሸጥሽው? 300 ስንት ባጃጇን? 350 100 ሺህ ወርዶ ተሸጠሽ። 350 ሺህ ተሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ሁሉ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው ባጃጁ? ስንት ወር ተነዳሻት ባጃጇን? እዛ ነልሽ። በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ? ስለዚህ 3 ወር የነዳሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችሁ ለባጃጁ ምን ለምሳሌ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር የከሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አካፍቺ ማሽን አለ፣ ብዙ ነገር አለ ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራ ውለሽ ትመጫለሽ። ደግሞ አድጓል።
ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? የት ነው ያለችው እናቴ? እናቴ ያለችው የት? እልም ያለ ገጠር ነው ያለችው እሱ። አሁን የለም እንዶ እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይች ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10 ሺህ ብር ቤት ተከራይተሽ ታኖሪያታለሽ እኮ። መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50 ሺህ ብር ይሸጥና በ50 ሺህ ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3000 4000 ነው እኮ ደሞዙ 3000 4000 ስለማያኖርሽ እኮ ነው የምልሽ። 3000 4000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር ምችም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛ፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መችው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መጥተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ፣ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታየውም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድን ነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50 ሺህ እንዳልሽው ትሸጥና በ50 ሺህ ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል። እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን። እሺ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይ። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝ እና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ነው ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘኝ። መኪና ካልሆነ መስራት አትፈልግም። ሌላ ስሉ አንዴ ለመጨረሻ የጋራጁን 180 ሺህ ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው። ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ያው 200 ሺህ ገብተዋል አካውንቴም። በቃ ማስታወቂያ እንኳን አሰርተውኝ ስራ በቃ ስራ አሰርተው ማጠን እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሯት የምችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም?
በእርዳታ ሞከርንልሻል ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኝው አንዴ በአረብኛ አንዴ በአማርኛ ከምታስለምኝው ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪናው ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። አንቺ ወስነሽ ንገሪኝ ራስሽ። አካውንትሽን ባዮች ላይ ያስቀምጠሻል። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩ የሚቅር መለዋወጫ የሚያስፈልጋት እዛ ውስጥ ገራዡ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አለሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከም 5 አከፊ አመሰገን ነው። ለእሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ያው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ ምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት ብትሽ ብትሰሪ እነዚህ መዳም ቅመሞች እኮ ነው ያዋጡልሽ እኮ የዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር ብትቀጥርሽ 8 ዓመት የሆነው ነው እኮ ልጅሽ? የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው። ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድ የሚበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይዘድ መኪናውን ለጋራጁ ሽጠሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ። አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ፣ ያወጣውን አውጣ እና ስጠኝ በ50 ሺህ ሚስትሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጭ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም አሁን እንደወረድሽ ታጠፋሽ ቃል ግቢልኝ ወላሂ በይ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ?
ታስቢበታለሽ? ላስብበትም ልጄንም ጥዬ መጣ አይመስለኝም። እሱም ከባድ ነው። ያላባት አድጎ ድጋሚ ያለናት እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? መስራት ይቻላል እኮ ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላውቅ አላውቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? እሺ ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ አዳር መንገድ ይሆናል። እሱን እኮ መንጃ ፈቃድ ውጭ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛ አስባባኔ ነው የማደርገው። ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንደ ድርጅት ሆነ ዘመድ የዘመድ ልጅ የለችም በትንሽ ደሞዝ ማንም የለኝም። እኔ ያልሞከርኩት ነገር የለም። እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው። በራሷ ነው የምትጨረጨረው። አሁን ነይ ብላት እንዴት እናቶች ይመጡልሻል? ትዳር አላት የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምንኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነው ልጅሽን ይያዝሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩት። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩት። በጣም እሺ አስጨነቅኩሽ ይቅርታ አድርጊልኝ። ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር ያለው ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት እኔ የዛኔ ለአንቺ እርዳታ ሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰብስበሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖሰትኩት ላይም እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡን። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱም አንድ ቁማ ክልፍ ብላድ ብትላት እንደ ሀገር ተዋረድን ማለት አይደል? ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አና ጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አና ጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩት። እንግዲህ የተጫንኩሽ ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለግኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝ እና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ ሁሉም ዘጋሽብኝ። ቡና ጠጡ ጀምሪ።
ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድን ነው? ለጋራጅ የሚከፈለውን 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺውን የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም ናቸው። ሰላም ናቸው። እንዴት ነህ? ሰላም ነው ወንድሜ። አለሁልሽ። እየሰማችሁ ነበር እና ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ። በ3 ወር የእሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርሳቸው። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200 ሺህ እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180 ሺህ ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ። መኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር እሰራለሁ። አሁን አንድ የምነግርሽ ነገር ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምልሽ። መኪና ኢትዮጵያም እያለው መኪና ነበረኝ። አሰቃይ ሸጨር የተገላገልኩት መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስትገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት። ከ5 ዓመት በኋላ እየለፋሽ ነው እንደገና እያስተካከልሽ ነው የምትሄጂው። አሁንም የሚሸጥ ማለት እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪኝ። ምን ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናትሽ ችግር የለም። ሀያት ሚውት ነሽ ማሪ፣ ሚውትሽን አብረተሽ ነው የምትነግሪው። አሁን ይሰማል። ካምቢዮ ጥርስ የሚባል አለ። ለእሱ እየነገርኩ ነው። ካምቢዮ ጥርስ የሚባል አለ። በቃ አሁን ባለሙያ ስለሆነ እሱ ንገሪውን ነው። እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ እኮ መሪ። ይሄ መሪ እንዲህ ስታዞረው መሪው ጠንክሮ ወደ ገደቀት መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ጭስ ማውጫው ከስር ተቀዶ ጉልበት የለውም። ባዶ ቆርቆሮ ነው የገዛሽ? ጭራሽ ምንም የለውም፣ ባዶ ቆርቆሮ ነው። ይሄ አብይ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ጉልበት ስለሌለው መኪናው ምን ችግር። አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ አሳያችኋለሁ። አሁን እባክሽ ቆይ ነገር እንኳን ወይ ሌላ ነገር ካለ ንገር። ማሳየት አይደለም። አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ
መሪ ጠነክራለች። ጭስ መውጫ ተቀዷል። የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ አሁን ካልሽ በኋላ ለመከታተል ቲጂ መጀመሪያ ያልሽው ካምቢዮ ኦይል ያፈሳል አንድ ወይ ከዛ ሞተሩን ከታች ኦይል ያፈሳል ሁለት መሪው ይጠነክራል አልሽ ሶስት ጭስ መጫው ስለተቀደለ ጉልበት ቀንሷል ካምቢዮ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስኪ። እሺ እንደገና ንገሪኝ፣ አስተካክል። ካምቢዮ ጥርስ እኔ ታቀጃሽ ነበር። ስለ መኪና ብዙ አላውቅም። ገራጅ ነው አለ አምጥሉ ስርም ከምን አገናኛለሁ ከፈለግ አገናኝ። ስለ መኪና አላውቅም። እኔ አታገናኝኝ፣ ምንም አያደርግልኝም። እሺ በቃ አያደርግልህም። አይ ማስረዳት ስለማለት ኦኬ፣ አታውቂም። በቃ ይቁም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ 200 ምናምን ሺህ የምትገዡ መኪና ተበላሽቶ የተጣለ መኪና፣ ያን መኪና አምጥተሽ ህይወት እዘራልታለሁ ማለት የጥፋት ጥፋት። በ200 በ300 ሺህ የምትገዡ መኪና የተጣለ መኪና፣ በቃ ይሄን መኪና መጣል ነው ያለሽ። በቃ ተሳስተሽ። አሁን የምጠሪያቸው ነገሮች ግን አሁን የምጠሪያቸው መኪናውን ከመሄድ የሚያቆሙ አለ። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም የእውነት ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ተሰራሽ። ለምን ሞተሩን አድሰሽ ሰርች ካምቢዮ ተራራለች እንዴ? ነገ ሞተር ለመሰራት ገንዘብ ሰር አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላገሉ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽ። ኢትዮጵያ ውስጥ ትልቁ ልጅሽ አንቺን አይቶ አሁንም የምታደርጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና የምታደርጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፈቃድ ነው ያለሽ? ስንተኛ መንጃ ልሳ እናቷን በቀበረች 40 እንኳን ሳይሞላ ወደ ሳውዲ ተመልሳ እየሰራች እያለ ልጇን የሚይዝላት አታ የልጇ አባት ነይና ልጅሽን ተረከቢ አልፈልግም ብሏት፣ ያው ያለ ጋብቻ ነበር የወለደችው። ክዶ ነበር መጀመሪያም ልጁን እና ለምና ነበር እሱ ጋር ያስቀመጠችው። ነይ ውሰጂ ልጅሽን ሲላት ራሷን ልታጠፋ ነበረ። በቄ ጋር ሄዳ ራሴን ላጠፋ ነው ሀቢባ ጋር ውሰደኝ ብለው መጥታ እሷ ልጅ ገነት ወደ ኢትዮጵያ እንድትገባ ያደረግናት ወንድም ካሊድ ጋር አርፋለች። እሷም ልጇም ወንድም ካሊድ ጋር አሁን ደስተኛ ሆነው እየኖሩ ነው። እሷም ጸበል እየሄደች ነው። የተሰበሰበላትን ብር እየገባ ነው አልሐምዱሊላ። እና 3 ሰዎች ቻሌንጅ ሰጥተዋት ነበር፣ የፎሎ ቻሌንጅ። አብርሽ በካታር ስምረት ቢዩቲ እና መኩፋን ነው። አሁን መኩፋን ነው የላኩለት አካውንት የገነትን ነው። ፎሎ በተደረገበት ቁጥር በፎሎ ልክ ገንዘቡን ሊያስገባላት። እናንተ ግን ብዙ ፎሎ አላረጋችሁም። 96,000 ነበር ስንጀምር 101,000 ነው። እናንተ አትሊስት 102,000 አስገቡት። ቢያንስ 7,000 ይመጣል በአንድ ፎሎ 1 ብር ሲሆን። ወይ ስልክ ቁጥር ሰጪኝ፣ ኦንላይን ስለምልክ ስልክ ጠየቀኝ። እሺ 0976 የወንድም ካልድ ነው 976 ኦኬ 75 አይ እሱ ይሆናል አካውንቱ የራሷ ነው፣ የገነት ነው። ግን የኢትዮጵያ ግን ከአካውንቱ ጋር ካልተገናኘ ችግር ነው። የላትማ ሁሉም አውሮፓ ምናምን ያሉ ሰዎች እርዳታ ላይ የተሳተፉ ራሱ የወንድም ባለበት ስልክ የሚሰጧቸው ይቻላል። የኢትዮጵያ ስልክ ብቻ ይሁን እንጂ ችግር የለውም። እሷ የሳውዲ ነው ቁጥሯ፣ ዋትሳፕ ብቻ ነው። ገና የኢትዮጵያ ስልክ አልገዛችም። እና ጋይስ መኩፋኖን ፎሎ አድርጉት ፕሊዝ።
102,000 7,000 ሰው ብቻ ነው ፎሎ ያደረገው። ስንጀምር 96,000 ነበር። አሁን 102,000 ነው። 7,000 አይሞላም። 7 አይሞላም። 6 ምናምን ነው የነበረው። 96,400 ነው አይደለም። 96,100 እስክሪንሾት አለኝ እኮ 100 አሁን ደግሞ ስለዚህ አይደለም። አሁን ደግሞ 102,100 ስለዚህ አሁን ነው የገባው 102,100 አሁን ነው የገባው። ቆይ አንዴ እያደረጉ ነው። አንዴ ትንሽ ስላል 102,200 ገብቷል። በአንድ ፎሎ አንድ ብር የሚያስቡት አታይዝ። ሁላችሁም ፎሎ አድርጉትና በአንድ ፎሎ 1 ብር ነው የሚያስብላት። ቶሎ ፎሎ አድርጉ ጋይዝ፣ ትራንስፈር ሳያደርግ አንዴ። ቆይ እዚህ ጋር ያለው 9,000 ሰው ፎሎ ያርግና ታስገባለህ። መኩ ስንጀምር ስክሪንሾት ያደረጉታለ 96,100 ነበር ፎሎ። ሁላችሁ ፎሎ አድርጉት እና ጨምርላት። አትሊስት 10,000 እንዲያስገባላት ጋይዝ አድርጉ። አሁን ለምሳሌ ከ96,000 ስንት ብታደርጉ ነው 10,000 ይገባላል? ልጅቷ በጣም ነው የምታሳዝነው። ገነት እናቷን አታ ራሷን አጥፍታ ነው እናቷ የሞተችው። በዛ ላይ በእኔ ምክንያት ነው እናቴ ራሷን አጥፋቸው። እኔ ያለ ጋብቻ ስለወለድኩ በሰፈሩ በደረሰባት መሸማቀቅ ነው ብላ ስለምታስብ ራሷን ጠልታለች እና በጣም ታሳዝነው። ቆይ ስንት ደረሰ? አንድ መጉሽ እያደረጉ ነው። እሺ ፎሎ 102,700 ደርሷል ጋይስ። ሁላችሁም ፎሎ አድርጉ። ሁላችሁም መኩን ፎሎ እያደረጋችሁ 102,700 ፎሎ ሁላችሁም ፎሎ አድርጋችኋል። 8,500 ሰው አላችሁ። ሁላችሁም መኩን ፎሎ ካደረጋችሁ 1 ብር ለገነት እንደረዳችሁ ጠሩት። ገነትን ደግሞ ታሪኳን የማታውቁ ቤት ያለውን ቪዲዮ መመልከት ትችላላችሁ። ሳራ ምንም ሳታውቁ ደበላለባቸው አሁን